የመጀመሪያው ትልቁ መንፈስ ወሰንገላ ነው። ወሰንገላ ካለ ደግሞ ጠቋራ አለ፣ አዳልሞት ያለ። ለምን ሶስቱ የማይላቀቁ ጓደኛማቾች መናፍስት ናቸው። ለመኖራቸው ምልክቱ ደግሞ ቡና በሚፈላበት ሰዓት ሴሪሞኒው ነው። ቡናውን ቃም የሚያደርጉ ከሆነ እናትህ ጠቋራ አለ ማለት ነው ስለው፣ አዎ ቡና ትቀም ነበረ፣ እንዲያውም ወንድሜ እንደዚህ ብሎ የሚያስቅ ነገር ነገረኝ። ተጨማሪ ነገር ሌላም ነገር ያው እዚህ ማልናገረው ነገር። ከዛ ደግሞ እንደገና ቡና በጣም በሰዓቱ ጠብቀው ጠዋትም ከሰዓትም ማታም እንደገና ሌሊትም 4 ጊዜ በ24 ሰዓት ውስጥ 6 7 የሚያፈሉ ሰዎች አሉ። ይሄ ደግሞ እናንተ ቤትም ነበረ ስለው፣ አዎ ይሄ ደግሞ አዳልሞቴ ይባላል። ሃይማኖትም ያዘባርቃል፣ ወደ ፕሮቴስታንት ያስኬዳል፣ ወደ ተለያዩ ወደ እስልምናም፣ ወደ ኤቲስትነት፣ ወደ ፓጋንነት፣ ወደ ተጠራጣሪነት እግዚአብሔር የለም ብለን እንድታስብ የሆነ ከዩኒቨርስ ጋር ነው የሚገናኘው። ሜዲቴት የማድረግ ከዚህ ከሃይማኖት የሚባለው አጥር ውስጥ ወጥተህ መረን እንድትሆን በቃ ዝም ብለህ ሪላክስ እንድታደርግ የሚያደርግ መንፈስ ነው ይሄ አዳልሞት የሚባለው መንፈስ። ነጮች በቻክራ ያመልኩታል። እዚህ ቻክራ ማምን ብዬ ስነግረው ጊዜ መምህር ስለዚህ ነገር ታውቃለህ እንዴ አለኝ። አዎ አንብቤያለሁ ስለው ጊዜ ነበርክበት? አልነበርኩበትም ስለው፣ አይ እንደዚህ ነገር ስለማቅ ነው አነባለሁ፣ ይሄ ነገር ይስበኛል አለ። ጫት እየቃመ ምን እያለ የሚያነበው የኦሹን ነው የራምፓን ነው የሜዲቴሽን የምናምን የስነ ልቦና መጽሐፍቶችን ያነባል፣ ግን አንድም ለውጥ የለውም። ሲመረቅን ፎቅ ይሰራል በሐሳብ ሲመረቅን ጫት ቅሞ ሲመረቅን መጠጥ ሲጠጣ ምን ሲል ትልልቅ እንደ አርኪቴክቶች ምናምን እንደ ኮንትራክተሮች ግንብ በቃ ትልቅ ህንጻ ይሰራል የሚመስለው። ቁጭ ብሎ ያፈርሳል ይገነባል፣ ግን የለም በሐሳብ ብቻ ነው። እና ይሄ ሁሉ ነገር ከሃይማኖት አስወጥቶ እንደዚህ አይነት ነገር ውስጥ እንድትገባ የሚያደርግህ አዳልሞት ይባላል። ወሰንገላ መኖሩ ደግሞ ወሰንገላ ጭሳጭስ ይወዳል፣ ሐሺሽ ይወዳል፣ መጠጥ ይወዳል፣ ራስን ዝርክክ እንድትሆን እንደዚህ ቆሻሻ እንድትሆን ይወዳል። ይሄ ዛሬ ፈጥሬ አንተን እያየሁ ያወራው እንዳይመስልህ የዛሬ 4 ዓመት የዛሬ 5 ዓመት የለቀኳቸውን ትምህርቶች አሁን ሼር አደርግልሃለሁ ቴሌግራም ላይ። ይሄንን ራሱ አሁን የነገርኩህ ነገር ትምህርት ይወስዳል። አንተን ስላየሁ አይደለም ያወራሁት አልኩት። እንደዛ አይነት ስሜት ስለተሰማው ነው። እና መምህር አይ እሱማ እኔ እኮ እንደዚህ ሆንኩት፣ አይ አንተን ስላየሁ አይደለም ይሄን ያወራሁት፣ ወይም አንተን ለመሳብ አይደለም ያወራሁት፣ ያለ ነገር ነው የምነግርህ ስለው ይሄ ልጅ አመነልኝ። ከሳምንት በኋላ ነው እውነት ነው ያወራው ነገር ሲያየው ዩቲዩብ ላይ ገብቶ ሲያየው ቢፎር ማነው 4 years ago ምናምን 5 years ago ምናምን የሚሉ ትምህርቶችን ሲያዳምጥ አንድ አይነት ነው ማስተምረው ትምህርት፣ የቆየ ትምህርት ነው። የመምህር ግማን ፈውስ ምናምን አባቱ ጋር እየሄደ ሂድ አባት ጋር ብየው አባቱን ቤቱን አሳይተውታል። ቤታቸውን እየሄደ አባቱ ጋር ሲያሳዩት ምን ሲሉት ልጁ እየተስተካከለ መጣ። መስተካከሉ በምን እንደው ታውቃላችሁ? መጀመሪያ ያለውን ልብስ አጥቦ መልበስ ጀመረ። ገላውን ታጠበ። የመጀመሪያው ልክ ገላው መታጠብ ሲጀምር ማከክ ጀመረ። አለርጂክ ሆነ። አጅሬው ወሰንገላ ቆሻሻ ነገር አይደለም የሚወደው። ንጹህ መሆን ሲጀምር ንጹህ ልብስ መልበስ አለርጂክ ሆነበት። እኔ በሰጠው ልብስ ከእርዳታ ከመጣው ልብስ ከአዲስ ልብስ እንደው ምናልባት የሰው ልባሽ ቦንዳ ልብስ ነው ብዬ አስቤ አዲስ ልብስ በገዛለት ሰውነቱን ፍርቅርቅርቅ አለ። ከዛ የአባታችን የአቡነ ሐራ እምነት ከዛ ደግሞ የቅዱስ ሩፋኤልን እምነት ጸበሉ ምናምን ቀላቅለን አካሉን በሙሉ አባቱ ቤት ቀባነውና እዚሁ ደር አልኩት። እናት ቤት እንዳትሄድ አልኩት። ለምን አለኝ። የእናትህ የቡዳ መንፈስ ካንተ ጋራ በጣም ነው የሚተያየው እና የደበቀኝ ነገር እንዳለ ይገባኛል፣ ግን ወደ እናት ቤት እንዳትሄድ እዚሁ አባት ቤት ሆነ እዚሁ ሁን አልኩት። አባትየው ጸጥ ነው የሚሉት። በቃ ስራ ምናምን አቆመዋል። ለምንድን ነው ሲባል አሞኝ ነው ወገቤ አልቻለም፣ እኔ እንደዚህ ሆኜ ጥበቃ ከምሰራ ደሞዙ ቢቀርብኝ ይሻላል አሉ። እሳቸው ስራ ሲያቆሙ እኔ ደሞዛቸው የሚከፍል ሰው አገናኘኋቸውና በወር ስንት ነው የሚቀበሉት አልኳቸው። 11 ሺህ ብር አሉኝ። 15 ሺህ ብር በወር የሚልክሎት $100 የሚልክሎት ሰው ይኸው ከውጭ አገናኘሁት አልኳቸው። በጣም ገረማቸው። ማለት በዚህ ልክ አልጠበቁም። በቃ አሁን ምን እንደሚጠበቅብኝ አሉኝ። ንስሐ ግቡ አልኳቸው። ጸበል እየተጠመቁ አይደል? አዎ ንስሐ ግቡ፣ ቀኖናቱን ጨርሱ እንደምን ብለው በሽምግልናው ከዛ ቅዱስ ቁርባን ተቀብለው ቤተክርስቲያን ማስቀደስ ብቻ ነው የሚጠበቅበት። ይሄን ብቻ ካደረጉ ለኔ ትልቅ ግልግል ነው አልኳቸው። እሺ አሉ። ከዛ በኋላ ይሄ ልጅ ሰውነቱ ላይ ያለው የቡዳ መንፈስ በሙሉ ድራሹ ጠፋ በ3 ቀን ውስጥ። በቡዳ ይመለከተው የነበረው ያ መንፈስ የመጣው ከእናቱ ነው። በእርግጥም ጸበል ወስደን ስናስጠምቀው እናቱን አስገድዶ እንዲደፍር አደረግነው ብሎ መንፈሱ አጋለጠው። ልጁ ቢደብቀንም መንፈሱ ግን ተናገረ። መንፈሱ ሲናገር ልጁ ለምንድን ነው እኔ መናገር የማልፈልገው ነገር የተናገረው? ለምንድን ነው የኔን ሐሳብ የተናገረው ብሎ ሲናገር ንስሐ ስላልገባህ ነው። ንስሐ ግባ ስንለው ቆይ ዛሬ እያለ በመሃል ግን ጸበል ሊጠመቅ ብሎ ራሱ ሄደ።
ከአባቱ ጋር ጸበል እየጠጣሁ ትንሽ ልጠመቅና ከዛ ንስሐ ገባለሁ ሲል ድንገት ሲገባ ተረክ ብሎ ጮኸ። እኛን የደበቃል ነገር መንፈሱ ተናገረ። እያሽካካ እንደ ጅብ ሴት ጅብ እንዴት የምትጮኸው ታሽካካለች። እንደ ሰው ነው የምትስቀው አይደል? ሴት ጅብ በደንብ ነው የምትስቀው። እስቲ የሴት ማሽካካት የሴት ጅብ ማሽካካት ብላችሁ ቮይሱን ለመስማት ሞክሩ። በጣም ነው የሚረብሸው። እና ልክ እንደዛ እየጮኸ አስደፈርኳት፣ በገዛ ልጁ አስደፈርኳት። አሁን በዚህ ቀን በዚህ 15 ቀን ውስጥ አለ። ምክንያቱም አንድ ሳምንት ሙሉ ካዳመጠ በኋላ የኔን ትምህርት ከዛ በኋላ እንደገና የተግባባ ነው። 15 ቀን ሆኗል አጠቃላይ ከተዋወቅን ማለት ነው። በዚህ ልጅ ላይ ብቻ 15 ቀን ፈጀው። በጣም ትንሽ ነው። በጣም በአጭር ጊዜ ውስጥ ነው የተለወጠልኝ፣ እግዚአብሔር ረድቶኝ። ከዛ አንገቱን ደፋ፣ በጣም አዘነ። ማንም ጸበልተኛ አልነበረም፣ ለብቻው ነበር የተጠመቀው። መምህር ግርማ ጋር መጣ ወይም የትም አልሄደ፣ እዛው የትኛውም ጸበል ላይ ነው የተጠመቀው። አሁን አባ ግርማ ጋር ቢሆን ኖሮ ይሄኔ ያው እሳቸው ጋር አክስትና አጎት አባትና ልጅ ጎረቤትና ጎረቤት እያጣሉ እገሌን ያረገብሽ እያለ መንፈስ ያጣላል ይላሉ። የትኛው ቪዲዮ ላይ እንደዛ እንደሚናገር ነው አላውቅም። ጉባኤ ላይ ነው መምህር ግርማ ይሄን ቪዲዮ አይለቁትም። ዝም በል ማን ጠየቀህ ነው የሚሉት። እንዲያው መምህር ግርማ የእውነት እግዚአብሔር ምስክሬ ነው። እነዚህ እኛን ለመንቀፍ የሚነሱ መምህራን እና ጥራዝ ነጠቅ ዩቲዩበሮች እና አንዳንድ ያውቃለሁ ለቤተ ክርስቲያን ተቋቋይ ነኝ ብሎ የሚያስቡ ሰዎች ከምን እንደሚያመጡት በተለይ መምህራን የሚባሉ ሰዎች ሊቃውንት የሚባሉ ሰዎች ለአፋቸው ለክርት የላቸውም ለሚናገሩት ነገር ከምን እንደሚያመጡት የት ሰምተውት ጉባኤ ላይ መጥተው አያውቁ። ሲዲ ላይ እንደው ከስንት አንድ እሱም እነዛ ሰዎች መጥተው ንስሐ ከገቡ በኋላ ነው መጥተው ንስሐ ይገባሉ። ከዛ ይለቀቅ ቪዲዮ ችግር የለውም ይላሉ እንጂ በፍጹም ሊያን ቪዲዮ አይለቀቅም። የሚገርማችሁ አይለቀቅም። ምናልባት ሌሎች የሚያጠምቁ አባቶች እኔ የማውቀው ስለ መምህር ግርማ ነው። ሌሎች የሚያጠምቁ አባቶች ላይ ይሄ ቪዲዮ ካለ በእርግጥ መንፈሱ ሳይጠየቅ ይለፈልፋል። ከአክስቷን የመጣሁት አክስቷን የደገመችባት አያቷን የደገመበት ወይም ደግሞ እናታ ባሏ ነው መስተፋቅር ነኝ ምናምን ብሎ ይናገራል አይደል? በዚህ ሰዓት ሰዎቹ ሄደው ከነዛ ሰዎች ጋር ካልተጣሉ ይሄ መሆኑ ለነዛ ሰዎች ንስሐ ነው የሚሆነው። ሄዶ ካልተጣሉ ሄዶ ቢጣሉም እነዚህ የሚያጠምቁ አባቶች በዚህ ነገር ሊጠይቁ አይችሉም። ምክንያቱም እዚህ ጋር የለፈለፈው እግዚአብሔር ይዞት ነው። ይሄ መንፈስ ተናገር ምንድን ያረከው ተብሎ የተጠየቀው የእግዚአብሔር መንፈስ ማጅራቱን ይዞት ማንቁርቱን ይዞት እያስለፈለፈው ለምን ለፈለፍክ ብሎ መናገር ከመንፈስ ቅዱስ ጋር መጣላት ነው። ሄደው እንዳይጣሉ ይነገራቸዋል፣ ይማራሉ። ሄዳችሁ እንደዚህ አታርጉ፣ ክፉን በክፉ እንዳትበቀሉ፣ ሄዳችሁ ንስሐ ግቡ፣ ያደረጋችሁት ነገር ጥሩ አይደለም ንስሐ ግቡ ተብላችኋል ብሎ መናገር ነው። ካልሆነም ደግሞ እንዲያውም ብዙ ጊዜ የሚበዙት ምን አይነት ሰዎች ናቸው? እንደዚህ መሆኑ እንኳን እየሰሙ አይናገሩም። አይ እንደው እንደዚህ ማን ብለው ጸጥ ነው የሚሉት። እንዲያውም ዋጥ አድርገው ጸጥ ነው የሚሉት። ብዙ ሰዎች አይናገሩም። ከእነሱን የመጣሁት ሲል ጊዜ ታሰር በስላሴ ስም። አንዳንዱ በጣም ሲበሳጭ ተመለስ፣ ወደ መጣህበት ተመለስ ብለው ወደ ራሳቸው ይሸኛሉ። አንዳንዱ ግን ታሰር፣ እነሱም ንስሐ እንዲገቡ ነግራቸዋለሁ፣ ቅጠል በል ብለው የሚናገሩ ሁሉ አሉ። እና ያልተደረገ ነገር መነገሩ ጥሩ አይደለምና ይሄ ልጅ ንስሐ ለመግባት ስለዘገየ ይሄን ተናገረ። ግን ይሄ ልጅ በጣም በኋላ ላይ ጠቀመኝ ብሎ የሚያስበው እንኳንም መንፈሱ ለፈለፈ እኔ በልቤ ውስጥ የደበኩት ስላልተማርኩ ነው፣ ወንጌልም ስላልተማርኩ ነው፣ ስለ መናፍስትም ሴራ በደንብ ስላልገባኝ ነው እንጂ መለፍለፉ አሁን ሳስበው እውነት ነው ብሎ አምኗል። አያችሁ። ስለዚህ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው መናፍስት ለመያዛቸው ለማይቀር በጣም ብዙ ጥፋት ያስጠፋሉ። በጣም ብዙ ሰዎችን ዋጋ ያስከፍላሉ። ግን አንድ ቀን ህልም ይመለከታል። ግቢ ውስጥ ዘንዶ ይመለከታል። በህልሙ ዘንዶ ሰተት ብሎ በበር ስር ሲገባ እና በሩን አጨራምቶት ጨምድዶት እንደዚህ እንዴት ነው ጠርምሶት ሲገባ እና በሩ ጠመም ብሎ በዛ በተጣመመበት በኩል ሌቦች ገብተው እሳት ሲለኩሱ ሲያቃጥሉ ምናምን መሬቱን እንደዚህ አድርገው እየቀደዱ እየተከፋፈሉ ምናምን ከዚህ እስከዚህ እያሉ ሲያወሩ ያያቸዋልና በስመ አብ ወወልድ ወመንፈስ ቅዱስ ዛሬ ምንድን ያየሁት ብሎ እንደገና በዚህ ጉዳይ ላይ የእሷን ስም ይዞ ሱባኤ ሲገባ ይሄ ስራ አስኪያጅ ጤነኛ አይደለም እንዴ ያየሁት ህልም ምንድን ነው አለ። ሲያጠና እያንዳንዱ ነገር ቼክ ሲያደርግ የስራ አስኪያጁ ማንነት ምናምን ቼክ ሲያደርግ ስራ አስኪያጁ ዘመዱ ማን እንደሆነ ለማወቅ ሞከረ። ስራ አስኪያጁ አምጥቶ ያስገባቸውን ሰዎች ጓደኛቸው አደረገ እና ሄዶ ተቀራረባቸው። እሱ ከገባ በኋላ የተቀጠሩት ሰራተኞች የእሱ ዘመዶች ናቸው። አንዳንዶቹ 1 2 3 ማለት ነው። እና ጓደኛቸው አደረጋቸውና
መንፈሳዊ ያደረጋቸው። ለምን የግዴታ መንፈሳዊ ካልሆነ ሚስጥር ሊሰማ አይችልም። በህልም ያየው ምንድነው? ዘንዶ ቀጥታ መጥቶ ማን ቢሮ ነው የገባው? ስራ አስኪያጁ ቢሮ ነው የገባው እና ሌቦቹም እሱ ዘንዶ በቀደደው ስለገቡ ይሄ ሰው አሳልፎ እየሰጣት ነው፣ ይሄን ድርጅት የሆነ ነገር እያደረገባት ነው፣ ወይ ችግር አለበት ወይ ደግሞ ማለት ሌብነት ችግር አለበት ወይ ደግሞ እሱ ጋር ያለው ችግር ለድርጅቱ እንቅፋት ይሆናል ብሎ አስቦ ነውና እነዚህን ጓደኞች አድርጎ ከያዘ በኋላ መንፈሳዊነት እየገባቸው ሲመጣ ከሆነ የሆነ ጊዜ ላይ እኛ እኮ እዚህ ድርጅት የገባን ሰሞን እኮ በቃ የተበላሸ ነው ይላሉ። እንዴት ይሉታል? እንዴት ይላቸዋል? አረ እባክህ እንደው አንተ እኮ አሁን የምትነግረን ይሄ የምትሰጠን ትምህርት እኮ በጣም ከባድ ነው፣ እዚህ ድርጅቱ ሳይኖር ይቀራል ብለህ ነው እንደዚህ አይነት ኮተት አሉት። እንዴ በተለይ አንደኛው እንዴት ማለት ምንድን ነው? ምን አይታችኋል አላቸው። እኔም አንተ ምንም አላስተዋልክም አሉት። እኔ ምንም አላስተዋልኩም፣ ሁሉም አሪፍ ሰው ነው። አይ እንዴት ለኛ ብቻ ተገለጠልን ይሄ ነገር። ለማንኛውም ዘመዳችን ጥሩ አይመስለኝም፣ አካሄዱ ጥሩ አይደለም፣ መለወጥ አለብን፣ ይሄን ሰውዬ መለወጥ አለብን። ምንድነው? እሱ ገብቶታል እኮ መጀመሪያ፣ ግን ምንድነው ይላቸዋል። ልጅቱን ሳይፈልጋት አይቀርም። መጀመሪያ ልጅቱን ሊያገባት ወይም ደግሞ ባሏ መሆን ይፈልጋል። አላገባችም የሚለው ስሜት እሱ 44 43 ቢሆን ነው እድሜው። ሁለተኛ ደግሞ ስልጣኑ መልቀቅ አይፈልግም። ካገባት ደግሞ የልጅቱ ባለቤት ነው የሚሆነው። እና ዘመድ አይደለም መቼም አሉት። አዎ አንድ መርጌታኛ ጋር ዘመድ አለን የምናውቀውና ከሱ ጋር በጣም ይገናኛሉ፣ ይደዋወላሉ፣ በጣም ነው የሚያወሩት እና እንደተለመደው እንግዲህ ምናምን እያለ ያወራል። ስለዚህ የሆነ ነገር ሳይኖር አይቀርም። ዝም ብለን እኛ መቼም ገና ለገና ዘመዳችን ስለሆነ ድብስብስ አድርገን ማለፍ የለብንም እና የመናፍስት አሰራር ሳይጠቀም አይቀርም። 8 ዓመት የተቀመጠው እዚህ ድርጅት ላይ እኛ ከገባን ገና 4 ዓመት 3 ዓመታችን ነው። ምንም እንኳን ውጤታማ ቢሆንም በስራው ግን እሷ ከዚህ በላይ ገንዘብ ልታገኝ የምትችልበት አቅምም ይኖራታል። እንደገናም ደግሞ እሷ እዚህ አትውልምና ድርጅቱን ሙሉ በሙሉ ስለተቆጣጠረው ጫፍ ላይ ነች ያለችው። የሆነ ነገር ካስነካት ደረቱ ላይ መለጠፉ አይቀርምና ይሄ ነገር መታሰብ አለበት ብሎ ነገሩት። እየጠረጠርኩት የፈራሁት ደረሰ አለ። እንዴ ያየሁት ህልም ትክክል ነው ማለት ነው ብሎ አለችው። እንዴት? በህልሜ ዘንዶ በሩን ጠርሙሶት ሲገባና እሱ ቢሮ መጥቶ ዘንዶ ሲጠቀለል አየሁት። ነው ጊዜ ወይ ጉድ የአያታችን ነገር መጣሉ። አንደኛ ዘመድ ነው ብያችሁ ዘመዶች ናቸው ብያችኋለሁ። ምንድነው አያታችሁ? አያታችን ዘንዶ ተመልካለች። እዚህ ግን አይደለም፣ ክፍለ ሀገር ነው የምታመልከው። ዘንዶ ማምለክ ብቻ አይደለም፣ በቃ በአጠቃላይ በጣም ነው የምንፈራው። ደብተራዎች ሁሉ መጥተው የዘንዶውን እዳሪ ወይም የዘንዶውን ፍግ ማለት ነው ለአንዳንድ ነገር ይጠቀሙበታል። እና ትንሽ ችግር አለ። በቃ እኛ ብንወጣ ይሻለናል ከዚህ ድርጅት ምናምን አሉ። ይሻላል አላቸው። ምክንያቱም የእነሱ መውጣት በአንድ በኩል ጥቅም አለው፣ በአንድ በኩል ደግሞ መምጣታቸው ጓደኞቹ መሆናቸው ደግሞ ጥቅም አለውና ከውጭ ሆነው ብዙ ነገር ሊነግሩት ይችላሉ። በቃ ድርጅት ውስጥ ያለውን ነገር በደንብ አውቋል እሱ። ኦኬ ስለዚህ ህልሜ ትክክል ነው፣ ይሄ አንድ ነጥብ ነው አለ። እና አንተ ግን ይሄን ህልም ካሳየህ እኮ ገብቶሃል ማለት ነው፣ ለምን እንዳላወቅህ ትሆናለህ አሉት። አይደለም ከእናንተ የምጣ ብዬ ነው፣ እኔ እኮ ፈርቻችሁ ነው። ዘመዶቹ አይደላችሁ እንዲህ አላቸው። ታውቃለህ እንዲህ አሉት። አዎ እኔ ዘመዶቹ እንደሆናችሁ አውቃለሁ፣ ግን ያው ሁሉም ያውቃል። ሁሉም ሰራተኛ እኮ እናንተ በዘመድ እንደገባችሁ ያውቃል። እናንተ አሁን የእግዚአብሔርን ቃል ሰምታችሁ ስለተቀየራችሁ ነው። በቃ እኛ መሄድ አለብን ብለው ገዳም መሄድ አለብን ብለው ተሰናብተው ከስራ ወጡ። በቃ ነገሩ ግልጥ እንደሚሆን አወቁና እዛ ሆኖ ደወሉለት። አደራ ሴትዮዋ ጸበል ሄዳ ከጮኸች አሉ። በቃ ልክ ገባቸው። ቪዲዮ ሲያዩ የመምህር ግርማን ምናምን ሲያዩ አንድ ቀን እንደሚጋለጡ ገባቸውና ያልነገርን ነገር አለ አሉት። ምንድነው? አይ የፋብሪካው ማሽን ላይ ከጓሮ ከፊት ለፊት ከምናምን እንዳለ በሙሉ ዙሪያው ቤቱን አድርጉ የሚለን ነገር አለ። እሱን ነው የምናደርገው። ምን? በቃ ደብተራው የሚደግምለታል። የተደገመበትን ደግሞ የዘንዶውን ፍግ ደግሞ አምጥተን ቤቱ ላይ ጣራው ላይ ምናምን እናደርጋለን። ከዛ ሁሉ ነገሩ በሱ ቁጥጥር ውስጥ ነው የሚሆነው። ለዚህ ነው 8 ዓመት የተቀመጠው እንጂ ከሱ በፊት የነበሩ ስራ አስኪያጆች እኮ 2 ዓመትም 1 ዓመትም አይቀመጡም። እንደ ሴትዮዋ ኃይለኝነትም ከሆነ ይሄን ያክል ጊዜ መቀመጥ አይችልም ነበር ብሎ ነገሩት። በጣም ደነገጠ። በቃሽ እናንተ ኦልሬዲ ተሰናብታችኋል፣ አሁን ኃላፊነቱ በእኔ ላይ ነው አላቸው። ተሰነባበተ፣ ጨረሰ።
ከዚህ በፊት እንዲህ አይነት ገጠመኝ ነግሬያችሁ ነበረ። ይህንን ገጠመኝ በሰሙበት ጆሮአቸው ይህንን መታገስ አይችሉም እና አንድ ቀን ማን ይህንን ደብዳቤ እንደሚያስቀምጥ ለማየት ብላ መኪና ውስጥ አደረች። ታውቃላችሁ፣ መኪናዋ ደግሞ ከውጪ ወደ ውስጥ አያሳይ እና የሌለች መስሎታል። የሌለች መስሎት ለማስገባት ደብዳቤውን እንደዚህ አድርጎ ሲታገል በዚህ ሲሽከረከር አየችው። ደብዳቤ ይዟል፣ ያንን ወረቀት ይዟል እና ይሄንን ነው ሊነግራት የፈለገው። በቃ ኦኬ የኔ ጌታ አንተ ነህ እንዴ? አንድ ቀን ቀና ብለህ እንኳን ተናግረህ ማታውቅ፣ ስብሰባ ስንሰበሰብ አይናገር ዝም የሚል ሰው። ኦኬ በደንብ ታዛቢ ሰው ነው አለች። በቃ የሚያሳዝን ሰው ነው፣ ግን አንድ ቀን ትኩረት አድርጋበት አታውቅም። ይሄን ያክል ከቁም ነገር ቆጥረውም አታውቅም። ደሞዙን ተቀብሎ ብቻ ስራውን የሚሰራ ሰው ታውቃላችሁ፣ እንደዛ ነው የምታስበው። እሷ ታውቀዋለች እኮ ግን እንዴት ነው ከሰራተኞቻችሁ መካከል አይናችሁን እንኳን ብዙ እንትን ማትሉት ቦታ የማትሰጡት ሰው ነው። እና ምን ደብዳቤ ሊሰጣት እንደፈለገ ጓጓች። ወይኔ መኪና ውስጥ ባልሆንኩኝ ቢሮ በሆን ኖሮ አስቀምጦት ይሄድ ነበርና አገኘው ነበር አለች። ከዛ ሄደና ቆጣሪውን አጠፋው። ሲያጠፋ አየችው። አለች ኧረ ብልጥ፣ ይሄማ ሞኝ አይደለም የዋህ አይደለም ምስኪንም አይደለም በልጥ ነው አለችና በጣም ገርሟታል። ዘበኛ የለም ምን የለም። ይሄንን ሲያረጋ አያዩትም፣ ከጓሮ ነው ገና ሰራተኛ ወጥቶ ስላልጨረሰ ማለት ነው። እና መጨረሻ የሚወጣው እሱ ነው። ቆጣሪውን አጠፋና ሄዶ ደብዳቤውን ጉርጉር ካረገ በኋላ ተመልሶ መጥቶ ቆጣሪውን አበራው። ከዛ መብራት ጠፍቶ ነው እንዴ እያለ ዘበኛው መጣ። አይደለም አይደለም እዚህ ጋር ነክቼው ነው ምናምን። እሺ ምናምን በቃ ቻው ተባብለው ወጣ። ከዛ ጥበቃው ከመኪና ወርዳ ቢሮ ስትገባ ያትና እንዴ ደነገጠ። አለሽ እንዴ አላት። አለችው ምንድነው አላት። ና አለችውና ቢሮ ይዛው ገባችና እስቲ ስለዚህ ልጅ ንገረኝ አለችው። ምን ነው ትዬ? በጣም የግቢያችን የዋህ ምስኪን ሰው እንዳለ ሰራተኛው በሙሉ መንፈሳዊ እንዲሆን ያደረገ ከሱሳቸው እንዲለቀቁ እየታገለ ያለ ስንቱን መሰለሽ እየመከራቸው አይለወጡም እንጂ ከነዛ ውስጥ 4 ናቸው 3 ናቸው በቃ ሲጋራና ጫት ያቆሙለት እንዳለ ዱርዬ ናቸው። ግን ሁሉም ላንቺ የሚያስቡልሽ ናቸው ምናምን ብሎ ነገራት እኮ። ይሄ ልጅ ማን ነው አለችው። ይሄ ልጅ ይኸውልሽ እንደዚህ ነው ማን ብሎ ታሪኩን ያውቃል። ኦሬዲ ይቀራረባሉ። ለምን ሊሰብካቸው ስለሚቀርባቸው ሊያስተምራቸው ስለሚቀርባቸው ያውቁታል። ታሪኩን ይነግራቸዋል። ወንድሜ እስከሚለወጥ ድረስ ነው ከወንድሜ ጋር የምኖረው እንጂ ብቻዬን ወጥቼ ተከራይቼ መኖር አለብኝ ብሎ የሚያስብ ሰው ነው። በዛ ላይ ደግሞ እኔም ይኸው ዘበኛ ሆኜ ባለትዳር እንደሆነ ያደረገኝ እሱ ነው እንጂ እዚች ቤት አልነበር የምኖረው። ከዛ በኋላ አይደለም ሌላ ሁለተኛ ሰራተኛ ዘበኛ የቀጠርሽልኝ ባለትዳር ሆንኩኝ ስልሽ፣ አዎ ታዲያ እሱ እኮ ነው አምጥቶ ያጋባኝ። ገሌን ምን ታውቂዋለሽ? የዛሬ 5 ዓመት 6 ዓመት አደጋ ደርሶበት የነበረው ሰራተኛ፣ አዎ እሱንም ያጋባው እሱ ነው። በቃ ማለት ቁም ነገር የሚባሉት በሆነ ያደረገው ይሄ ልጅ ነው። ምንድነው ልጁ? መንፈሳዊ ነው፣ የቤተ ክርስቲያን ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። ቀና ብሎ ማንም ሰራተኛ እሱን አይናገረውም። ስራው ላይ እንከን አታገኝበትም። ምንም አይነት እቃ ተሰብሮበት አያውቅም። ምንም አይነት ነገር እንከን ግን ቃላት አይተነፍስም እና ይፈሩታል። እነሱ የሚመስላቸው አንቺ